አሁን እንግዲህ ያው በሰመራ ዩኒቨርሲቲ ተማሪዎችን በማነቃቃት ተማሪዎችን ሞቲቬት በማድረግ ትታወቃለህ። አሁን ያለነው ዘመን በማህበራዊ ሚዲያ እየተስፋፋ ያለበት በተለይ የተለያዩ ፕላትፎርሞች የተለያዩ ማህበራዊ ሚዲያዎች ወጣቶች እንዲሁም ደግሞ ለትምህርት ትላልቅ ሰዎች ለማስተማር ማህበራዊ ሚዲያ ይጠቀማሉ። እንዲሁም ደግሞ የሃይማኖት አባቶች መልእክታቸውን ለማስተላለፍ ማህበራዊ ሚዲያ ይጠቀማሉ። እንዲሁም ደግሞ ነጋዴዎች ስለ ምርታቸውን ለማስተዋወቅ ማህበራዊ ሚዲያ ይጠቀማሉ። እንዲሁም ደግሞ ቲክቶከሮች በቲክቶክ ላይ በተለያየ በማህበራዊ ሚዲያ ላይ የተለያዩ መረጃዎችን ለወጣቶችም ይሁን ለትላልቅ ሰዎች ለአባቶች ለእናቶች መረጃዎችን ለማስተላለፍ ማህበራዊ ሚዲያ ይጠቀማሉ። ማህበራዊ ሚዲያ አጠቃቀም እንዴት ነው? ማህበራዊ ሚዲያ እጠቀማለሁ። ብዙ ጊዜ ያው እኛ ተማሪዎች ስንሆን ብዙ ማህበራዊ ሚዲያ የምንጠቀመው አንዳንድ ተማሪዎች ለዘላለፈን ሊሆን ይችላል። ግን እኛ ማህበራዊ ሚዲያ ስንጠቀም ለትምህርት አዘልና ለማህበረሰቡ መልእክት የምናስተላልፍና ጥሩ የምንቀርጻቸው ማህበረሰቡ የኛን ማህበራዊ ሚዲያ ላይ ተከታትሎ ጥሩ ትምህርት የሚወስዱበትና የተሻለ ሰው እንዲሆን የሚረዳ መሆን መቻል አለበት ብዬ አስባለሁ። ስለዚህ ወጣቶች ማህበራዊ ሚዲያን በምን አይነት መንገድ መጠቀም አለባቸው ብለህ ታስባለህ? ወጣቶች ማህበራዊ ሚዲያን መጠቀም ያለባቸው ለተለያዩ አንዳንዴ የተለያዩ የትምህርት አዘል መሆን አለበት ወይም ደግሞ መልእክት አስተላላፊ መሆን አለበት። ለምሳሌ ስለ አንዳንድ ስለ ግቢው እውቅና እንዴት ነው የግቢያችን ሁኔታ ስለ ሰመራ ዩኒቨርሲቲ ለማያውቅ አሁን ከዚህ በፊት ዩኒቨርሲቲ ያልተመደበ ወደፊት 12 ያፍሉ ያሉ ወይም ደግሞ አሁን መምጣት የሚፈልጉ ወደ ሰመራ ዩኒቨርሲቲ ስለ ሰመራ ዩኒቨርሲቲ እውነተኛ መረጃ ትክክለኛ መረጃውን ማስተላለፍ አለበት ብዬ አስባለሁ። አፋር የሰው ዘር መገኛ የሉሲ ሀገር እንደሆነ ይታወቃል። ሰመራ ዩኒቨርሲቲ ደግሞ የሰላም አምባሳደር እና የተለያዩ ብሔር ብሔረሰቦችን በአንድነት ይዛ አስተምራ አስመርቃ የምትሸኝ ዩኒቨርሲቲ እንደሆነ የሚታወቅ ዩኒቨርሲቲ ነው። ከዚህ አንጻር ወጣቶች እንግዲህ ዩኒቨርሲቲውን ከማስተዋወቅ አንጻር በርትተው ለሚመጡ እንግዶች የሚሆን ተማሪዎች ማስተዋወቅ አለባቸው ነው እያልክ ያለ። ስለዚህ እጅግ አድርጌ አመሰግናለሁ። በመጨረሻ ላይ ማስተላለፍ የምትፈልገው መልእክት አለ ለወጣቶች? ወጣቶች ያው እድሜያቸው ፋይር የሚባለው እድሜ በጣም ከባድ እድሜ ስለሆነ መጠቀም ያለብን ህይወታችን አሁን ወጣት ነው። ወጣት ብዙ ነገር ወጣት የነበርጣት ይላል። ወጣትነት ላይ ብዙ ፈተናዎች ይኖራሉ። ያን ፈተና ተጋፍተህ ፈተናውን አሸንፈህ የተሻለ ሰው ለመሆን ወጣትነትን ሁሉ ነገር መስራት የምትችለው ለምን አሁን ያላጠራቀምከው ነገር ወደፊት ትልቅ ሰው ስትሆን ልትሸመገል አሁን ያረካው ጥሩ ስራዎች አሁን ያረካቸው ትምህርቶች አሁን ያረካቸው እውቀቶች ናቸው። እድሜ ከሄደ በኋላ ያን እውቀት የምንፈልገው አይመጣምና ወጣትነታችን ጥሩ እውቀት ቀስመን ለሀገርም ለወገንም እንዲሁም ለቤተሰባችን የምንጠቅም ሰው መሆን አለብን ይያስባል። ሀወል ስለሰጠኝ አስተያየት በጣም እጅግ አድርጌ አመሰግናለሁ። መልካም ጊዜ ይሁንልህ ሀወል። እያመሰግናለሁ። ጥሩ ሰው ነህ አንተ።